ሁሉንም ነገር አዘጋጅቼ ጨርሻለሁና ቻውልሽ ነው የመጣሁት። ሊያምርብኝ ብዬ ብቻዬን። ወይኔ ናቲ፣ እውነት ለመናገር ሄሉሻ እንግዲህ እንዲህ አይነት ነገር ሲያገኛት ማልቀስ ነው እንባውን የሚቀርማትና ማለት ነው። እኔ ራሱ ግራ ገብቶ ነበር። ያኔ ከመጣ እንኳ ሳምንት አልሞላውም። እውነት ለመናገር ሳምንት ሳይሞላው እሄዳለሁ ብሎ እንደማያስብ እያወቅኩኝ፣ ግን ደግሞ ስታለቀስ እና እሱ እዛ እየጠበቁኝ ነው ምናምን ሲል እኔ ያሰብኩት ቤተሰቦቹ ጋር ሊሄድ በዓልን እሷ ጋር ላሳልፍም ያለ ነው እንጂ የመሰለኝ ወደ ውጭ አልመሰለኝም ነበረና ሁሉንም ጨርሻለሁ ልሄድ ነው ምናምን ሲል ደነገጥኩኝ። ይሆናል ኮመንቶችን ሳይ ደግሞ አትለያዩ ባትለያዩ ጥሩ ነበር ምናምን ይላል። ከዛ ደነገጥኩኝ። እውነቱን ሊመለስ ምናልባት ያስፈቀደው ለ10 ቀን እንደዛ ከሆነ እንግዲህ አጋጣሚ ደርሶበት እንደው ብዬ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ደግሞ ከልብ ነው የማመሰግነው። ውድ ሀገሬ ልጆች ሰላማችሁ ብዝት ይበለልኝ ማለት ነው። እና እንግዲህ እነ ሄሉሻ ዛሬ እርግጠኛ ነኝ አሁን ደግሞ ከሰዓት ፕሮግራም አለ ብለዋል። የሰዓቱን ፕሮግራም ደግሞ በሄሉ ቻናል ይጭኑታል ብዬ አስባለሁ። እና ከሷ ቤት ያለውን እንግዲህ አጋጣሚ ሲመጣ ቤቷን እያስተካከለች ከዛ በኋላ ልሄድ ነው ሁሉንም አዘጋጅቻለሁ ምናምን ሲላት በጣም ነው እንኳን እሷ ተመልካቸው ራሱ በጣም ነው እንትን የሚለው አንደኛ ከደስታዋ ሳትነቃ ማለት ነው። እና አንዳንድ ጊዜ ሰዎች ጋር የምትዋደዱ ሰው ጋር ስትገናኙ እስከዚህን ቀን ገደብ ብላችሁ ያላስቀመጣችሁለት ነገር በጣም ነው የሚከብደው። እስከዚህን ቀን አብረን ቆይተን እንኳን እንለያያለን ብትባባሉ ራሱ ሲደርስ በጣም ነው የሚደብረው። ያኔ ሞክራችሁ የምታውቁ ሰዎች ካላችሁ ይከብዳል ማለት ነው። እና ግን ደግሞ ጭራሹን እነሱ አሁን ላይ መገናኘታቸውን እንጂ መለያየታቸውን እየተነጋገሩ አይመስለኝም። እሱ መቼ እንደሚመለስም ላይ ነግራት ይችላል። እና ብቻ ከባድ ነው። እና እኛ ራሱ አሁን እንደዚህ ሆነው ስናያቸው በጣም ደስ ብሎናል። አብረውነታቸው የሚያሳልፉት ነገር ምናምን፣ ከዛ ላይ ደግሞ ከ2 አመት በኋላ ፍቅራቸውን ወደ ድሮ ትውስታ እየተመለሱ ነው። ደስ የሚል ነገር አለውና በቃ እውነተኛ ፍቅር እውነተኛ ይቅር ባይነትን ያሳየን ነው። ናቲ ማለት ተመልሶ ኢትዮጵያ የተማለደ እሷ ጋር ነውና እሷ ራሱ ያው እንግዲህ እርግጠኛ ከመሄዱ በፊት ያወሩት ነገር ይኖራል። ምናልባት እንግዲህ ከያብ ሰዓት ያብ እንግዲህ ባልሆኑበት ምክንያት እሱ ጋር ከተለያዩ ወዲህ ከዛ ወዲህ ሰው ጋር ማትሰራም አይታችኋታል። ጸጥ ብላ ስለ ያብም ማሰራም ስለማንም ማሰራም ሀታ ለው ራሱ የያብን ቪዲዮ አይታችሁ ከሆነ እሷ ጋር መስራቱን ካቆመ ወዲህ ሸር አድርጋ አታውቅም። ገባችሁ? በፊት ግን ተለያይተው እንኳ የእሱን ቪዲዮ ሸር ታደርጋለች፣ እሱም የእሷን ሸር ያደርግ ነበረ። በኋላ ላይ ግን ሻር ማድረጉን አቁማ ነበርና በቃ የሆነ ነገር በቃ ጥልቀት እንደማይገናኙ ነበር የገጽ የተረዳሁት ማለት ነው። ገብቼ ቸክ እያደረኩ ባለፈው ግን እንግዲህ ከዛ ወደ ጻጥ ብላለች። ስለዚህ ያለፈው አለፈ፣ ካሁን በኋላ በቃ ናቲ ጋ ነው መሆነው ብላ ስላሰበች ይሆናል እሱ እንግዲህ ያን ነገር እንደጉጉት ጠብቃ እሱም ሄዶ የተፈጠረውን ነገር አይታችኋል። እስካሁን ድረስ በደስታ በፍቅር እያሳለፉ ነው እላችኋለሁ። እናንተ ስደት ላይ እንዴት ነው? በቃ ጣላቢ ያላችሁ እንኳን ያው ሁልጊዜም ውስጥ ነው የምታሳልፉት። አብሽሮ አይዟችሁ የማያልፍ ነገር የለም። ግን ደግሞ በውጭ የምታሳልፉ በዱባይ ሊሆን ይችላል፣ በባህሬን፣ በኳታር፣ በሳዑዲ በተለያዩ ሀገራቶች ያላችሁ እንዴት ነው ውጭ በዓል ድባብ እንዴት እያሳለፋችሁ ነው? እውነት ለመናገር ውጭም ሰው ሀገር ላይ ቢሆን ራሱ ማለት ነው ወጥቶ ለሚያሳልፍ ሰው እንደ ኢትዮጵያው ወተን ባናሳልፈም ውጭ ላይ ግን ቤታችን ሆኖ በጣም ነው ደስ የሚለው። ቤታቸው ፈርሻቸው ምናምን ጓደኛ ተሰብስባችሁ በጣም ነው ደስ የሚለው የእውነት ማለት ነውና አሁን እንደዚህ ብላችሁ የምታሳልፉ ሰዎችም ልትኖሩ ትችላላችሁ። በቤት ውስጥ የምታሳልፉ ትችላላችሁ። እንግዲህ አብሽሩ። በውጭ የሚያሳልፋችሁ እንኳን ደስ አላችሁ። በውስጥ የሚያሳልፋችሁ ደግሞ ምንም ችግር የለው፣ የማያልፍ ነገር የለም። የሰው ላይ ማለፍ የማይችለው የሚሞትበትን ቀን ብቻ ነው። ሌላው ሁሉ ያልፋል። የደስታውም ቀን ያልፋል፣ የመከፋቱም ቀን ያልፋል። እና እንግዲህ እኛንም በሰላም የምንሰራውን ገንዘባችንን ባርኮልን የምንፈልጋቸውን ነገሮች አስተካክለን የናፈቁ ቤተሰቦቻችንን የናፈቀን ሀገራችንን እንዲናይ አላህ ፈቃዱ ይሁን። በየእምነታችሁ ዱዓ ጸሎት እያደረጋችሁ ሁሌም ቢሆን ሀገራችንን ልናስታውሳት ይገባል እላችኋለሁ። ዋናው ሀገር ሰላም ሲሆን ነው። ሀገር ሰላም ከሆነ ባለን ነገር ተንቀሳቅሰን መኖር እንችላለን። ሀገርን ሰላም ካልሆነ ደግሞ
እንደምትመለከቱት ነው። አዲስ አበባ ብቻ ነው እንጂ ትንሽ የሚሻለው። ሌላ ቦታ እንግዲህ ያያችሁት ነው። ሰው ሰርቶ መብላት የማይችልበት አካባቢ ነው። በቃ ገበያ የለ፣ በጣም ያስጠላልና አላህ ሰላሟን ይመልስልን ሀገራችን። በተረፈ ያው አብሽሩ ነው፣ ሌላ ምንም አለለም። እና እንዳይከፋችሁ በውስጥ ሆናችሁ የምታሳልፉ በቤት ውስጥ ማለት ነው። እንዳይከፋችሁ አብሽሩ፣ ወላሂ ያልፋል። እኔ ብዙ ጊዜ እዚህ ሀገር ሆኜ ራሱ ማለት ነው ወጥቼ ማሳለፍ እየቻልኩኝ ግን አንዳንድ ጊዜ አቦ ወደዛ ምን ይሰራልኛል ቤተሰብ የለዚህ ዝም ብሎ ምናምን ብዬ ወጥቼ ማላሳልፍበት ታይም አለኝና ልክ በቃ አልሀኒም ብዬ ከርሜ የሆነ ሰው ወጥተው አትመጭም እንደ ምናምን ሲሉኝ በቃ ለምን ሂጄ በነበር ምናምን ብዬ በጣም እናደድና ያችን ደቂቃ በቃ ምሽቷን ብቻ ነው በቃ የምናደደው። የምንወጥቼ በነበር ምናምን እንደገና ድንገት ተነስታችሁ ደግሞ መሄድ አትችሉም፣ ደብራል ሳትዘጋጁበት ምናምን። ከዛ አንጻር በቃ ካላስ ብዬ ትንሽ ይደብረኛል። ከዛ ከተኛሁ በኋላ ካላስ ይረሳልና እናንተም እርግጠኛ ነኝ ውጭ ሆናችሁ ማሳለፍ እየቻላችሁ ራሱ የቀራችሁ ሰው ካላችሁ ለትንሽ ጊዜ ነው የሚደብራችሁ። ለዛውም ጓደኛ ለምን አልመጣችሁ ምናምን እኛ ወርደን ካሏችሁ ነው። ከዛ ውጭ ግን እዚህ ሀገር ላይ ስደት ላይ ብዙም አይደለም ያን ያክል ብዙ ትኩረት አንሰጠውም። መውጣት እየቻልን ራሱ በስራ ቦታ የምናሳልፍ በጣም ብዙ ሰዎች አለንና አብሽሩ እንዳይደብራችሁ ልላችሁ ፈልጌ ነው። እና ይሄን ይመስላል ሄሉሻና ናቲሻ እንግዲህ ያው ያለውን ነገር ተቀይማብኝ እንዴት አድርጌ ደስተኛ እንደማረጋት ታሳያችኋለሁ ብሎ ሳይጨርስ አፉ ላይ ነው ፈገግ ብላ የሳቀችው። እና በህይወታችሁ በቃ ካስከፋችሁ በኋላ ቢሆን ራሱ ማስደሰት የሚችል ሰው ሲኖር በጣም ደስ ይላችኋል። የእውነት በቃ ምን ልባላችሁ። እና ፈገግታዋን ስላየን ደስ ብሎናል። ምክንያቱም እሷ ፈገግ ስትልም ቅርብ ናት፣ ለመከፋትም ደግሞ በዛው ልክ ናትና አላህ ይለያቸው እስከ መጨረሻው ድረስ። ደግሞ ነገራቶችን አስተካክለው በአንድ የሚሆኑበትን ነገር እንሻለን እላችኋለሁ። ቻናሌ ላይክ ሰብ አድርጉልኝ። አብሬያቸው ነበርኩት ይቡነኝ። አሰላሙ